ሰላም ጤና ይስጥልን ክቡራና ክቡራት የኢትዮጵያ ሚዲያ ተከታታዮች የዕለቱን ትኩስ ወቅታዊ ዓለም አቀፍ የፖለቲካ፣ የቢዝነስ፣ የቴክኖሎጂ፣ ሃይማኖታዊ ክንውኖች፣ መዝናኛ እንዲሁም ታሪካዊ ጉዳዮች በዜና እናቀርባለን። በየጊዜው አዳዲስ መረጃ ለመከታተል ቀድመው እንዲደርሰው ሳብስክራይብ እንዲያደርጉ በመጠን መረጃዎቹ ለወዳጅ ዘመዶ እንዲደርሰው እንዲያደርጉ እየጠየቀን ቪዲዮውንም ላይክ እንዲሁም መጋቢ አስተያየቱን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። 18ኛ ቀኑን ያስቆጠረው እንደ ቱርክ፣ ቻይና፣ ሩሲያ፣ ፈረንሳይ፣ ጀርመን፣ እንግሊዝ፣ አሜሪካ እንዳባለበሽ ባሉበት ኢራን ሁሉም የሙስሊም ሀገራት መሪዎች ጠላት የሆነችበት፣ ትራምፕ በኔቶ የተከዱበት፣ ኔቶንም በክፉኛ የተማጸኑበት፣ ኔቶም ዳባለበስ ባለበት እንደጀመሹ ተወጪው በሆነበት ወቅት ጠቅላዩም ገራሚ ኮሜዲ በመሰሉበት፣ የታላቁ አገር መሪ አሜሪካ የለማኝ ተጋናይ በመሰሉበት የመካከለኛው ምስራቅ የ18ኛ ቀናት የፈጀ ጦርነት ኔቶን ማመን አልፈልግም ማለታቸው፣ ቱርክም ኢራን መሪ መገደሉን ህገወጥ ነው ባለችበት፣ ጀርመንም እንዳመጣሽው ተወጪው ባለችበት በዚህ ሁኔታ 18ኛ ቀኑን ሲያስቆጥር የዛሬ ዋና አርዕስቶችም በደህንነት ኃላፊው ሞት በቀል 2 ባለስልጣን መገደላቸው፣ የአሜሪካ የአየር የበላይነት አበቃለት መባሉ፣ ኢራን የሙስሊም አገራትን መውቀሷ፣ የተለያዩ ሀገራት የነዳጅ ቀውስን ለመቋቋም አዳዲስ መመሪያዎችን እያወጡ መሆኑን፣ ከፍተኛው የአሜሪካ የጸረ ሽብር ባለስልጣን መባረሩ፣ የደህንነት መሪዋ መገደሉ ለስርዓቱ መፍረስ ወሳኝ ነው ማለታቸው፣ እንዲሁም ከአሜሪካና ከእስራኤል ጥምር ከኢራን ጋር የሚደረገው ጦርነት 18ኛ ቀን የተሰሙት አዳዲስ መረጃዎችን አካተን መጠናል። አብረውን ይቆዩ። ወደ ዝርዝር ጉዳዮች ስናልፍ ኢራን የሙስሊም ሀገራትን ወቀሰች። አሜሪካና እስራኤልን ስንዋጋ ብቻችን ጥላችሁናል። የኢራን ከፍተኛ የጸጥታ ባለስልጣን አሊ ላርጀኒ ሰኞ ዕለት በሰጠው መግለጫ ሀገራቸው ከአሜሪካና ከእስራኤል ጋር ጦርነት ውስጥ ስትገባ የሙስሊም ሀገራት አጋርነታቸው ባለማሳየታቸው በቁጭት ወቅሰዋል። የሙስሊም መንግስታት ምላሽ ደካማና በጥቂት ፖለቲካ መግለጫ ብቻ የተገደበ ነው ብለዋል። ላርጀኒ በመግለጫቸው አክለው የነቢዩ መሐመድ ንግግር በመጥቀስ አንድ ሙስሊም የእርዳታ ጥሪ አቅርቦ ምላሽ የማይሰጥ ሙስሊም አይደለም የሚለውን አስተምሮም በመጥቀስ ለማብራራት ሞክሯል። አረብ ሀገራት የሚገኘው የአሜሪካ የጦር ሰፈር ኢራንን ለማጥቃት ጥቅም ላይ እየዋሉ በመሆኑ የጠቆሙት ባለስልጣኑ በዚህ ሁኔታ ውስጥ ኤሚሬት ኢራንን ጠላት ማለቷ ተገቢ ያልሆነ ሰበብ ነው ሲሉ ነው የተከራከሩት። አሊ ላርጀኒ አሜሪካ ታማኝ አለመሆኗንና እስራኤልም የጋራ ጠላት መሆኗን በማሳሰብ የሙስሊም ሀገራት አቋማቸውን እንዲፈትሹ ጥሪ አቅርበዋል። ኢራን የበላይነት እንደማትፈልግና የቀጠናውን ሰላምና ነጻነት ሊያረጋግጥ የሚችል በእስላማዊ ዓለም አንድነት ብቻ መሆኑን አስገንዝበዋል። ይህ መግለጫ የተሰማው የኤሚሬት ፕሬዝዳንት መሐመድ ቢን ዛይድ ኢራንን ጠላት ካሉ ከቀናት በኋላ መሆኑን ነው ሁኔታውን ይበልጥ አሳሳቢ ያደረገው። ወደ ቀጣይ መረጃ ስናልፍ የአሜሪካ የአየር የበላይነት አበቃለት ተባለ። ነገሩ እንዲህ ነው። የቻይና የመከላከያ ኩባንያ የጂንጊ ቴክኖሎጂ በኢራን ላይ ተልእኮውን አጠናቆ ሲመለስ የነበረውን የአሜሪካ ኖርዝ ፑል ጉርናም ቢቱ ስፕሪት ስጉር ቦምብ ጣይ አውሮፕላን የለቀቀውን የሬዲዮ ምልክት የኔ ሲስተም መጥረፍ ችሏል ሲል ነው ያስታወቀው። የዚህ ቦምብ ጣይ አውሮፕላን ዋነኛው መለያ ባህሪ በራዳር እንዳይታይ ተደርጎ መሰራቱ እንደሆነ ይታወቃል። ሆኖም የጂንጋን ሲስተም አውሮፕላኑ የኦፕሬሽኑ መጀመሪያ ምዕራፍ ላይ ፔትሮ 41 እስከ ፔትሮ 44 የተባሉ የጥሪ ኮዶችን በመጠቀም ሲንቀሳቀስ የነበረ የሬዲዮ ምልክት በተሳካ ሁኔታ መያዟል ችላለች። ይህ ሲስተም የእንቅስቃሴ ቅጦችን ለመተንተን በሰው ሰራሽ አስተውሎ ላይ የሚደገፍ ነው። ኩባንያው እንደገለጸው ሲስተሙ ምልክቶችን መለየት ብቻ ሳይሆን አሜሪካ ጦር ያሳየው የምልክትና እንቅስቃሴ ቅደም ተከተል መልሶ መገንባት ጦርነቱን ከመፈንዳቱ በፊት ቀደምት መከላከያዎችን መተንበይ ይችላል። ኩባንያው ያገኘው መረጃ ባለፉት 2 አስርተ ዓመታት ውስጥ በመካከለኛው ምስራቅ የታየ ትልቅ የአሜሪካ ወታደራዊ ኃይል ክምችት መሆኑን ተገልጿል። ይህን የአሜሪካ የአየር ኃይል የበላይነት ዘመን ማብቃቱን የሚያበስር ሲሆን በአሁኑ ወቅት ሁሉም የአሜሪካ አውሮፕላኖች ለቻይናው ሰው ሰራሽ አስተውሎ አይኖች እየተጋለጡ ናቸው ተብሏል። ስርዓት በቢቱ በቦምብ ጣይ አውሮፕላን መጋቢት 1 ቀን በኢራን ላይ ጥቃት ሲሰነዘር ሲመለሱ የለቀቁት የሬዲዮ ምልክቶች በተለይም ፔትሮ 41 እና 44 የሚሉ ጥሪ ኮዶችን መለየት ተሟግቷል። በተጨማሪም ኩባንያው በይፋ የሚገኙና የሳተላይት መረጃዎችን በመጠቀም የአሜሪካን የኃይል ክምችት ቀድሞ ማወቅ ነው የገለጸው። የአሜሪካ ማዕከላዊ እዝ በዚህ ዕለት 4 ቢቱ አውሮፕላን የኢራን ሚሳኤል ጣቢያዎችን መምታታቸውና ከተልእኮ በኋላም ክፍት የሆነ የአየር ትራፊክ መገኛዎችን መጠቀማቸውን ያረጋገጠው። ይህ ክስተት በይፋ የሚገኙ
መረጃዎችን የመከታተል ሂደት እንጂ በኦፕሬሽኑ ወቅት አውሮፕላኖችን ስርዓት መስበር ወይም አሜሪካን የአየር ላይ የበላይነት ማክተም አይደለም ብሏል። መረጃው በኩባንያው በራሱ በቀረበና የድምፅ ማስረጃ ቢኖረውም በገለልተኛ ወገን አልተረጋገጠም። የኩባንያው መግለጫ ውጭ ምንም አይነት ምዕራባውያን ምንጭ ይሁን አልተረጋገጠም። በዚህ ጉዳይ አሜሪካ ምንም አይነት ምላሽ አልሰጠችም። በመቀጠልም የተለያዩ ሀገራት የነዳጅ ቀውስን ለመቋቋም አዳዲስ መመሪያዎችን በማውጣት ላይ ናቸው። በመካከለኛው ምስራቅ በተፈጠረው ግጭት ተከትሎ በሆርሙዝ ሰርጥ መዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኗል። ይህም ተከትሎ አሜሪካ፣ ፈረንሳይ፣ ጀርመን፣ ጃፓን ጨምሮ በርካታ ሀገራት ዜጎች የነዳጅ ፍጆታ የሚቀንሱ መፍትሄዎችን እንዲወስዱ አሳስበዋል። ከዚህ ጋር በተያያዙ ሀገራት በነዳጅ አጠቃቀም ላይ የተለያዩ መመሪያዎችን ማውጣት ላይ ይገኛሉ። አሜሪካ በተለያዩ ግዛቶች የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ በመሆኑ የቁጠባ መመሪያዎችን አውጥተዋል። በካሊፎርኒያ መንግስት ሰራተኞች በሳምንት ለ3 ቀናት ከቤታቸው ሆነው እንዲሰሩ መመሪያ ተላልፏል። በተጨማሪም ዜጎች በነዳጅ የሚሰሩ የግል ተሽከርካሪዎችን በመተው በኤሌክትሪክ ባቡር እና አውቶቡሶች እንዲጠቀሙ ነው ጥሪ የቀረበው። ኒውዮርክ፣ ዋሽንግተን እና ማሳቹሴትስ ዜጎች ነዳጅ በቁጠባ እንዲጠቀሙ በዋና ካሳሰቡት የአሜሪካ ግዛቶች መካከል ተጠቃሽ ናቸው። የሆርሙዝ ሰርጥ መዘጋቱ በአውሮፓ ሀገራት ላይ ከፍተኛ የነዳጅ እጥረት አስከትሏል። የአውሮፓ ሀገራት ከፍተኛ መጠን ያለው ነዳጅ እና ፈሳሽ የተፈጥሮ ጋዝ የሚያስገቡት እንዲሁም በእስያ ሀገራት ጋር ከፍተኛ የንግድ ልውውጥ የሚያደርጉበት በመሆኑ የሰርጡ መዘጋት ኢኮኖሚያዊ ፋይዳው ከፍተኛ ጫና ያሳድራል ተብሏል። ፈረንሳይ፣ ጀርመን፣ ኒዘርላንድ ጨምሮ ሌሎች የአውሮፓ ሀገራት ዜጎች ብስክሌት እና የኤሌክትሪክ ተሽከርካሪዎችን መጠቀም ነዳጅ እንዲቆጥቡ አሳስበዋል። በመላ ዓለም የታየው የነዳጅ ጭማሪ ተከትሎ ከእስያ ሀገራት ጃፓን እና ደቡብ ኮሪያም የነዳጅ ለመቆጠብ የሚያስችላቸውን መመሪያ እያወጡ ይገኛል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም በመካከለኛው ምስራቅ የነዳጅ አቅርቦት መጠንከሩን ተከትሎ ዜጎች የነዳጅ ቁጠባ ባህላቸውን እንዲያዳብሩ በፌስቡክ ገጻቸው መጥቀሳቸው የሚታወስ ነው። ወደሚቀጥለው ዜና ስናልፍ የ45 ዓመቱ የከፍተኛ የአሜሪካ ጸረ ሽብር ባለስልጣን ስራ መልቀቃቸው። የ45 ዓመቱ ኬንት የቀድሞ የፖለቲካ እጩ ከቀኝ አክቲቪስቶች ጋር ስላለው ግንኙነት ምርመራ የገጠመው ነው። በዩኤስ መሪነት በኢራቅ ጦርነት ወቅት ጉብኝቶችን ጨምሮ 11 የውጊያ ማስማርቶችን ያጠናቀቀ የአሜሪካ ጦር ልዩ ኃይል ወይም ቀደም ወታደር ነው። የመጀመሪያ ሚስቱ ሻኒን ኪንት የዩኤስኤ ባህር ኃይል ክሪፕቶሎጂ ቴክኒሻን በ2019 በሶሪያ ውስጥ አጥፍቶ ጠፊ ቦምብ ተገድላለች። 2 ልጆቹን ወልዳለታለች። ኬንት ውትድራውን ከለቀቀ በኋላ የፖለቲካ ስራ ከመጀመሩ በፊት ለማዕከላዊ መረጃ ኤጀንሲ ወይም ሲአይኤ የፓርላሚስት መኮንን ሆኖ ሰርቷል። 2 ጊዜ ደቡብ ምዕራብ ዋሽንግተን ግዛት በአሜሪካ ኮንግረስ ለመወከል እንደ ሪፐብሊካን ዘመቻ አድርጓል። እሳቸው መልቀቅን ጋር ኬንት በትራምፕ አስተዳደር ውስጥ አሜሪካና እስራኤል በኢራን ላይ እየደረሰ ላለው ጥቃት በይፋ በመተቸት ከፍተኛ መግለጫ ያለው ሰው ነው። በዩናይትድ ስቴትስ ከፍተኛ የጸረ ሽብር ባለስልጣን በኢራን ጦርነት ምክንያት የኢራን ጦርነት መቃወም ስራቸውን ለቀዋል። ይህ ድንገተኛ ስራ መልቀቂያ በአሜሪካ የፖለቲካ መንደር ከፍተኛ መነጋገሪያ ሆኗል። ኬንት ኢራን ሀገራችንን ላይ ያደረሰችው አፋጣኝ አደጋ የለም በማለት ገለጹት። ዋይት ሀውስ ስለ ጦርነቱ የሰጠችው ምክንያት ጥያቄ ውስጥ የሚያካትት ነው ተገኝቷል ነው ያለው። የአሜሪካ ብሔር ጸረ ሽብር ማዕከል ዳይሬክተር የሆኑት ጆን ኬንት በአሜሪካ ኢራን ላይ የከፈተችው ጦርነት በመቃወም ማክሰኞ በገዛ ፈቃዳቸው ከስልጣን መልቀቃቸውን ያስታወቁት ዳይሬክተሩ ውሳኔያቸው ይፋ ያደረጉት በኤክስ ገጻቸው ላይ ሲሆን ጦርነቱ ፍትሐዊ እንዳልሆነና በሀገራቸው ኢራን ላይ ጥቃት እንዳትሰነዝር በተደረገው ከፍተኛ ግፊት እንደሆነ ገልጸዋል። ጆን ኬንት በመልቀቂያ ጽሑፋቸው ላይ ኢራን ላይ እየተካሄደ ያለው ጦርነት ህሊናዊ ሊቀበለው አልቻለም ያሉ ሲሆን ኢራን በአሜሪካ ላይ የደቀነችው ምንም አይነት የቅርብ ስጋት እንዳልነበረ በአጽንኦት አስቀምጧል። እንደሳቸው ገለጻ አሜሪካ ወደዚህ ጦርነት የገባችው ከእስራኤል እና ከአሜሪካ ውስጥ ካለው ጠንካራ የእስራኤል ድጋፍ ቡድን በደረሰባት ከፍተኛ ግፊት ሳቢያ መሆኑን የተናገረው የብሔራዊ ጸረ ሽብርተኝነት ማዕከል ዳይሬክተር ጆን ኬንት ገጹ ላይ በመለጠፍ ደብዳቤው ኢራን አሜሪካ ላይ ምንም የማይቀር ስጋት እንደማትፈጥርና አስተዳደሩ ይህን ጦርነት የጀመረው በእስራኤልና በኃይሉ የአሜሪካ ሎቢ ግፊት ነው ብለዋል። የዶናልድ ትራምፕ ከፍተኛ የጸረ ሽብርተኝነት ባለስልጣን ፕሬዚዳንቱ ስራ እንዲለቁ ማስገደዳቸውን ነው። በሌላ መረጃ የአሊ ላርጀኒ መገደል በኢራን ውስጥ ለስርዓቱ መፈራረስ ወሳኝና የመጨረሻ ሊሆን ይችላል ብላለች አሜሪካ።
ቴህራንን በበኩሉ ለደህንነት ኃላፊው ሞት መበቀል እርምጃ እንደምትወስድ ቃል ስትገባ አሜሪካ በኢራን ሚሳኤሎች ቦታዎች ላይ ኃይለኛ ቦምቦችን አውጥታለች። በራሳቸው በአያቶላ ካማኒ በአደጋ ጊዜ ቀውስ አስተዳዳሪ ተብለው በይፋ የተሰየሙት ላርጀኒ የተከፋፈለውን አመራር አንድ አድርጎ ለማቆየት የሚያስችል ተቃዋሚ ስልጣን፣ ፖለቲካዊ ግንኙነትና ተግባራዊ እውቀት የነበረው የመጨረሻው ከፍተኛ አመራር ነበሩ። ለከፍተኛው መሪ ካማኒ መሞታቸው፣ የአብዮታዊ ዘበኛው አመራሮች በመደምሰሳቸው እና አሁን ደግሞ ላርጀኒ በመወገዳቸው ተከትሎ ኢራን ግልጽ የሆነ ተተኪ የሌለበት የሚሰራ ሰንሰለት የጠፋበትና አሁንም በገዛ ምድሯ ላይ ጦርነት እየተካሄደ ያለች ሀገር ሆናለች። በሚቀጥሉት 72 ሰዓት ውስጥ ኢራን ውስጥ ከሚከሰተው ነገር የመካከለኛው ምስራቅ ቀጣይ የ50 ዓመታት ቅጽ ይወሰናል ብሏል ትራምፕ። ላርጀኒ ግድያ ኢራን በበኩሏ የላርጀኒ ግድያ ኢራንን የፖለቲካ ስርዓት አለማረጋጋት አያመጣም ብላለች። በሚኒስትሩ አማካኝነት የኢራን የውጭ ጉዳይ ሚኒስትር አርጋቺ የአሜሪካና የእስራኤል ግድያ የቴህራንን ጠንካራ የፖለቲካ መዋቅር አያፈርስም ብሏል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ጸሐፊ አሊ ላርጀኒ የእስራኤል ግድያ በኢራን አመራር ላይ ከባድ ጉዳት አይደርስም ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ነው የተናገሩት። የላርጀኒ ግድያ በቴህራን ከተረጋገጠ በኋላ ዛሬ ዕለት መጀመሪያ ላይ ከአልጀዚራ ጋር ባደረጉ ቃለ ምልልስ የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ እንዳሉት የዩናይትድ ስቴትስ እና የኢራን መንግስት በአንድ ግለሰብ ላይ እንደማትተማመን እስካሁን አልተገነዘቡም ማለታቸውን አሳስበዋል። በመቀጠልም በሆርሞን ባህር ዳርቻ የኢራንን ሚሳኤሎች ለመምታት ኃይለኛ ጥልቅ ወይ ፔኔትሬት ቦምቦችን እየተጠቀመች ነው ተብሏል። የኢራን ጦር አዛዥ ከጠቅላይ መሪ አሊ ካማኒ በኋላ የተገደሉት ከፍተኛ ባለስልጣን የጸጥታ ኃላፊ አሊ ላርጀኒ ከሞቱ በኋላ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። የሱ ሞት የኢራን አመራር እምብርት ላይ ያለው ቀውስ አባብሶታል ሲል ነው በፈረንሳይ አሚር አዚም ጽፏል። የኢራንና የኢራን ተባባሪ ሚሊሻ ቡድኖች በአንድ ሌሊት የበቀል ጥቃት ቀጥሏል። በእስራኤሎች በቴል አቪቭ 2 ሞተዋል ተብሏል። በመጨረሻ አሜሪካና እስራኤል ጥምር ከኢራን ጋር በሚያደርጉት ጦርነት 18ኛ ቀን የተሰሙ አዳዲስ መረጃዎችን እናጋራቸዋለን። የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊውና ከፍተኛ የኢራን የደህንነት መሪ የሆኑት አሊ ላርጀኒ ትናንት ሌሊት በእስራኤል ጥቃት እንደተገደሉ የእስራኤል መከላከያ ሚኒስቴር አውቋል። በአሜሪካና በእስራኤል ጥቃት በኢራን በአንድ ታዳጊ ሴት አዳሪ ትምህርት ቤት በተፈጸመው ጥቃት የተገደሉት 185 ታዳጊ ሴት ተማሪዎች ጨምሮ የተገደሉ ኢራናውያን ወደ 1300 ተሻግረዋል። የእስራኤል ጦር በኢራን ቴህራን፣ ሸራዝ እና ታብሪዝ ከተሞች መሰረተ ልማት ላይ ያነጣጠረ ሰፊ ጥቃት መጀመሩን አስታውቋል። ጥቃቱ በደረሰባቸው የኢራን ዋና ከተማ ቴህራን በአገሪቱ ሰሜናዊ ክፍል ላይ ትገኛለች። በተጨማሪም ሌላኛው ጥቃት የደረሰባት ሀገሪቱ አራተኛው ትልቋ ከተማ ታብሪዝ ስትሆን በሰሜን ምዕራብ ቱርክ ከአርሜኒያ እና ከአዘርባይጃን ድንበር አጠገብ ትገኛለች። ሸራዝ በደቡብ ምዕራብ ኢራን ውስጥ የምትገኝ ከተማ ነች። በእስራኤል ጤና ሚኒስቴር አሜሪካና እስራኤል በኢራን ላይ ጦር ከጀመሩት ጊዜ አንስቶ በእስራኤል ቢያንስ 3369 ሲቪሎች እና ወታደራዊ ሰራተኞች ቆስለው ሆስፒታል ገብተዋል ነው የተባለው። በዚህ አሃዝ መሰረት ባለፉት 24 ሰዓታት ብቻ 142 ሰዎች ሆስፒታል መግባታቸውን የተነገረ። የኢራን ሚሳኤል በማዕከላዊ እስራኤል ውስጥ በርካታ ቦታዎችን በመምታት የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል ቻናል 12 እንደዘገበው በቴል አቪቭ አቅራቢያ በሚገኘው በሐሹም፣ በሾሪያ ጽዮን፣ በሎድ እና በነሰ ጽዮን ከተሞች መመታታቸው ነው የተገለጸው። በእስራኤል ጥቃት በሊባኖስ የሟች ቁጥር ከ200 በላይ ህፃናት ጨምሮ 850 ደርሷል። የኢራን አብዮታዊ ዘብ በሳውዲ አረቢያ፣ ኳታር እና የተባበሩት አረብ ኤሚሬት የሚገኙ ከአሜሪካ ጋር የተገናኙ ኢንዱስትሪ ተቋማትን በሚቀጥሉት ሰዓታት ውስጥ ቀጥተኛ ጥቃት እንደሚያደርስባቸው በመግለጽ በአቅራቢያው የሚኖሩ ሰዎች በአካባቢው ለቀው እንዲወጡ ነው ያሳሰበው። ትራምፕ ሆርሙዝ ሰርጥ ለማስከፈት ሀገራት እንዲቀላቀሉ ላቀረቡት ባህር ኃይል ጥሪ ምላሽ የሰጡ ሀገሮች ፈረንሳይ ፍቃደኛ ባለመሆን፣ አውስትራሊያ ፍቃደኛ ባለመሆን፣ ጃፓን ፍቃደኛ ባለመሆን፣ እንግሊዝ ፍቃደኛ ባለመሆን፣ ደቡብ ኮሪያ ሀሳቡን የገመገመች እንደሆነ ብታሳውቅም ቻይና ወታደራዊ ተሳትፎ ውድቅ ማድረጓ የኢራን ጥቃት አስደንጋጭ አድርጎታል። ዶናልድ ትራምፕ ከደቂቃው በፊት መግለጫ ሰጥተዋል። ሆርሙዝ የነዳጅ መስመር መዝጋት አስመልክቶ እኛ ነዳጅ አያስፈልገንም፣ በቂ ነዳጅ አለን ብለዋል። የኢራን የገልፍ ሀገራት መደብደቧ አስደንግጧል። እንደዚህ አልጠበቅንም ብለዋል። ከኢራን ጋር ለመደራደር እየሞከርን ነው፣ ነገር ግን ኢራን ለመደራደር ዝግጁ አትመስለንም ብለዋል ዶናልድ ትራምፕ። በእንግሊዝና በኔቶ ሀገራት
አዝኛለሁ። እነሱን ለመጠበቅ ብዙ ብር እያወጣን ነው። በዩክሬን በኩል እያገዝናቸው ነው። ነገር ግን በኢራን የተዘጋው የሆርሙዝ መስመር ለማስከፈት እርዱን ስንላቸው ችላ ማለታቸው ለእኔ አስገርሞኛል ያሉ ሲሆን አሁንም ቢሆን እኛ ትልቅ ነን፣ ማንም እንዲያግዘን አንፈልግም ሲሉ ነው የተናገሩት። የኢራን የውጭ ጉዳይ ሚኒስትር አርጌቹ ያለ ምንም ቅድመ ሁኔታ እንድንሸነፍ እጃችን እንድንሰጥ ስትፈልግ የነበረችው አሜሪካ አሁንም የሆርሙዝ ሰርጥ እንድንከፍትላት ሌሎችን እንዲያግዟት የኔቶ አባል ሀገራት ጨምረው እንደተማጸነች ተናግሯል። ኢራን በጦርነቱ እንደማትሸነፍ ታምናለች። ተኩስ አቁም አንፈልግም ስንል ጦርነቱን ስለምንመኝ አይደለም። ይህ ጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበት ነው ያሉት። አሁን ከምንም አይነት ህዝብ ጋር የተጋፈጠ እንደሆነ አይተዋል። ራሱን የመከላከያና ይህንን የውጊያ አስፈላጊ እስከሆነ ርቀት ድረስ የሚገፋ መሆኑን ተገንዝበናል ሲሉ ነው የተደመጡት። ጀርመን በመርሃ መንግስታቸው ሀገራቸው እስራኤልና አሜሪካ ከኢራን ጋር በገቡት ጦርነት ውስጥ እንደማትሳተፍ በይፋ አስታውቀዋል። ሜሬዝ ለውሳኔያቸው ምክንያት የጠቀሱት ጦርነቱ በኔቶ ግዛት ላይ ባለመሆኑ በርሊን ጣልቃ እንደማትገባ ነው የተናገሩት። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለማስከፈት ከቻይና እስከ ኔቶ አባል ሀገራት ጥሪ ቢያቀርቡም ጀርመን ጉዳዩን የኔ አይደለም ማለቷ አውሮፓውያን የራሳቸው ከግጭቱ እየራቁ መሆኑን ነው ያመለከቱት። ትራምፕ በበኩላቸው ጥሪው የሀገሪቱ አቋም ለማወቅ እንጂ ፈልገ ነው እንዳልሆነ ቢገልጹም ኔቶ ካልተሳተፈ ግን መጪው ጊዜ አስቸጋሪ እንደሚሆን አስጠንቅቀዋል። የኢራን እናቶች የግል ወርቃቸውን ለሚሳኤል መስሪያ እየደገሱ ይገኛል። እጅ አንሰጥም፣ አሜሪካን እንዋጋለን ሲሉ ነው ትናንት በአደባባይ ወጥተው ተናግረዋል። አሜሪካ የእስራኤል ኢራን ጦር ከተጀመረ ዛሬ 18ኛ ቀኑን ይዟል። የአሜሪካ የስለላ ተቋም ፕሬዚዳንት ትራምፕ በኢራን ላይ ጥቃት ከሰነዘረ ኢራን በባህረ ሰላጤው የሚገኘውን የአሜሪካ አጋር ሀገራት ላይ ኢራን ያጸፋ እርምጃ እንደምትወስድ አስጠንቅቀው ነበር። ይህም ቢሆን በኋላ ላይ ኢራን እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬት እና ኳታር ያሉ ሀገራት ስትመታ ትራምፕ ተገርሚያለሁ ማለታቸውን የተዘገበው። የሰዓቱ የኦርቶፒያ ሚዲያ ዜና እኒህ ነበሩ። ስለተከታተሉን ከልብ እናመሰግናለን። ቻናላችን ሰብስክራይብ፣ ሼር እና ላይክ ማድረጉን እንዳይረሱ። ኦርቶፒያ የሁሉም ሚዲያ